እንደምን አላችሁ ተመልካቾቻችን ከሰኞ እስከ አርብ የዛለውን አእምሮአችሁን መንፈሳችሁን እያፍታታችሁ እንደሆነ ሙሉ እምነታችን ነው እኛም ደግሞ የእሁድ እንግዳ ፕሮግራማችንን ይዘን ወደ እናንተ መቅረብ ጀምረናል በዚህ ሳምንት በእሁድ እንግዳ ፕሮግራማችን በተለያዩ ስራዎቿ የምናውቃት የምናደንቃት በባህላዊ እንዲሁም በዘመናዊ ስራዎች እኛን ያስደመመች የአምስቱ የርጎዬ ቤተሰቦች የልጅ ልጅ መቼ ሲይኑ ሉብዬ ማን እንደሆነች ታውቃላችሁ መሰሉ ፋንታሁን አብራናት እንኳን ደህና መጣሽ እንኳን ደህና ቆየሽን እንደዚህ ብዬ ውሃ ጠማኝ እስቲ ቺርስ ብለን እንጀምር ወይ አባቱ ያው በመግቢያዬ ላይ እንደገለጽኩት በጣም በብዙ ስራዎችሽ እንወድሻለን እናደንቅሻለን ድምጽሽ የሚጠጋብ አይደለም ከሙዚቃ ስራዎች ባሻገር ደግሞ ክለቦች ላይ የተለያዩ ክለቦች ላይ ስራዎችን ታቀርቢያለሽ እዛ ላሉ ለአድናቂዎችሽ ሐሳባቸው ሳይበተን ነው አይተውሽ የሚጨርሱት እና ይሄንን ያነሳውበት ምክንያት ምንድነው ብዙ ጊዜ በተለያዩ በሙዚቃው ዘርፍ ላይ ማርኬት ላይ ወይም ገበያው ላይ ያለሽ ዋጋ የሚተመነው ክለብ ላይ ባለሽ ፐርፎርማንስ ነው እንደ ሙዚቀኛ ብዙ ሰዎች ላይ ተናዋልና ክለብ ላይ ብዙ ምትታይ ካልሆነ ሙዚቃሽ ራሱ ስኬታማ የመሆን እድሉ እየቀነሰ ይመጣልና እንደው ያዋጣል ገንዘብ አለው ምንድነው ሰው ሙዚቀኛው ክለብ ላይ ሲሰራ የሚያገኘው ነገር ምንድነው ታያለሽ አንቺስ እንዴት ጀመርሽው እንደዚህ እንግዳርገሽ ስለጋበሽኝ በጣም ነው ማመሰግነው እኔ እንግዲህ እናቴም አባቴ actually በጣም ዘፋኝ አይደለም ቤተሰቦቼ ግን ከጫፍ እስከ ጫፍ ዘፋኞች ናቸው እና ክለብ ላይ ነው የሚኖሩት ማለት ነው ከካሴት ሲያካወጡ በኋላ ወደ ክለብ ነው የሚመጡት ማለት ነው እና እንግዲህ እኔ እናትና አባቴ ቤት ውስጥ አዝማሪ ቤት የባህል አዝማሪ ቤት ነው የሚባለው እዛ ከፍተን እንሰራ ነበር ማለት ነው ዘፍናለሁ በማሲንቆ በአኮርዲዮን እንደዚህ ሰራለሁ ማለት ነው ከዛ ያው የመጀመሪያ አልበቤን እኔ አሳበለው ነፍሷን ይማረው ማናልቦሽ ድቦ እኛ ቤት ዘፍን ነበረ እሷ የኔ ደግሞ አንድ ወንድም ታላቅ ሆነ ለሶስት የብርቱካን ፍሬዎች ብሎ አባቴ እንደማንኛውም ዘፋኝ አዘጋጅቶ ሁሉን ነገር መፈረም ያለብን ነገር አስፈርሞ ቀብድ ሰጥቶ ስንጨርስ ደግሞ አባታችሁ የኔ አባት አስፈርሞ ማለት ለምንድነው ካሴት ስታውጪ ያኔ ትፈርሚያለሽ አሁንም አለ አግሪመንት ይዘጋጅልሻል በዛ አግሪመንት ውስጥ ግማሽ ገንዘብ ትቀበያለሽ ከዛ ያሽ ሰርተሽ ስታስረከቢ ትቀበይና ትለያያለሽ ማለት ነው እንደዛ ነው እንግዲህ የሰራኝ ማለት አባቴ እኔን የኔን ወንድም ነብሷን ይማረው አሳበለውን አርጎ ሶስታችንን ሰራን ማለት ነው በጣም ይገርማል አሁን ስለዚህ ከዛን ጊዜ ጀምሮ የመጣ እንትን ነው አልበቡ ግን አሁን ላይ ዝም ብዬ ሳስተውለው ሙዚቃዎችን አሁን ይሄን የምጠይቅሽ እንደ ሙዚቀኛም ጭምር ነው ምን አይነት ጥቅም አለው ብለሽ ታስቢያለሽ ማለት ሰው ሙዚቀኞች አንዳንዶቹ አንሳሌ ነው እኔ ለልጄ ስል ወይም ደግሞ በዚህ ምክንያት ስል ኤክስፖዝድ እንዳልሆን ፍላጎት የለኝም ብሎ በመቅረታቸው ማርኬቱ ላይ ተጽዕኖ የሚያሳድርባቸው ሰዎች አሉና ከዛ አንፃር ግን አንቺ ምን ትያለሽ እንደው እቺ መስበት መልሽኝ ያዋጣል ወይ ምንድነው ተጽዕኖ ክለብ ላይ መስራት እንደ ሙዚቀኛ ክለብ ላይ መስራት ለምሳሌ አሁን እኔ ክለብ መስራት አልፈልግም ግን ኑሮዬ ስለሆነ እንትንኩ እንዴት ነው ተቆጣሽ ይመስል ለምሳሌሽ ማታ የሚያሰድር ነገር የለም ምክንያቱም ልጆች አሉሽ ያው የኑሮ ሁኔታ ስለሚያስገድድሽ ነው ማታ ለሊት የምትወጪ እንጂ ያ ባያስገድድሽ ምንም ምትሮጭበት አጋጣሚ የለም ጠብቀሽ ኮንሰርት ሰሪያለሽ ጠብቀሽ ውጭ ሀገር ትሄጃለሽ ምናምን ክለብ ላይ ስትሰሪ ግን ምንድነው ታገኛለሽ ያቅምሽን ይከፈልሻል እንደየ አቅማችን ስለሚከፈለን ስለዚህ አንቺ የምትስተዳደሪበት ነገር ከሌለሽ ዞሮ ይሄ ነው ምክንያቱም እኔ ደግሞ ረጅም አመት አንዳንዴ እኔ 9 አመት ትቼው እንደገና ተነስቼ ነው ደግሞ አሁን የጀመርኩት ማለት እንትን ማለት እግዚአብሔር ይመስገን ለሰጠኝ ነገር ግን ይሄ እንደዚህ ተፍተፍ ምል ሴት አይደለም ይሄ ቃላጣውለት አንዳንዴ ያፎ ለምጣ ስለሚገጥመኝ ለዛ ነው ምንድነው ምንሽ ረጅም አመት እንዳልኩሽ በባህል ቤት አዝማሪ ቤት ነበረኝ
ቤተሰቦችም ጋር እንደዚህ ስሰራ ነበር ማለት ነው እንደገና ደግሞ ትቼው ደግሞ 5 አመት እንደገና ደግሞ ያው በዚህ አልበም ምክንያት በኤልያስ ምክንያት እሱን ይማረው በሱ እንግዲህ ደግሞ እንደገና ወደ ክለብ ውስጥ የመጣውበት ምክንያት አንዱ እሱ ነው ገባሽ ያው ዘፈኔ ብዘፍነውም ያለም ወርቅ ተወዳደረችበት አሸነፈችበት ስለዚህ እኔ ደግሞ ብሰራውስ ይሄ ስለዚህ ጋር ዘፈኔን በደንብ ስላወጣችልኝ በጣም ደስ ብሎኛል እውነት ለመናገር ግን የራስ ስራ በራስ ነው የሚያምረው አይደለ ስለዚህ በራስ ነው የሚያምረው በሚለው ተነስቼ እንግዲህ ክለብ ላይ ያየሽኝ ያዋጣል ደግሞ እንዴ እግዚአብሔር ይመስገን አዎ ማይልም ሳላነሳው ማልፈልገው ነገር ምንድነው ያው ሙዚቀኛ ቤተሰብ ውስጥ ስትወለጂ ያው ከሙዚቃ ጋር ያለሽ ነገር የተለየ ይሆናል በዛ ውስጥ ማደግሽ ከዛ በኋላም ነው በ90ዎች ውስጥ የሰራሹ ደግሞ ልጆች ደግሞ የሰራሹ አንድ ቪዲዮ ክሊፕ ነበርና ብዙዎችን እንባቸው የሚያስመጣ ኢቭን ዳይሬክተራችን ራሱ ከመግባታችን በፊት በጣም ልቤን የሚነካው ሙዚቃ ነው ያለልን ነበር አውስታውሰሻል እንዴ በጣም አዎ እና እንደው እስቲ ስለዛ ነገር ትንሽ ብትቺም ደግሞ ብታንጎራጉሪልን እሺ የዘፈኑ ባለቤት በህይወት የለም አዱኛ ቦጋለ ይባላል ይሄ ዘፈን ያሻቅቤ ባየው 94 ነው የወጣው እና ያው ልጅ ነን እና በማዲንጎ ሰጣው ነብሱን ይማረው ሁለቱም አልፈዋል ሲሰጣው ያው እሱ ደግሞ በአጋጣሚ ዝም ብሎ ተለማምዶ ነገር መሰለኝ ተወው አላቅም እሺ ከዛ በኋላ እኔ በአጋጣሚ ያው ደራሲና ዘፋኝ አይተጣጣም ለስራ ባትሄጂም ዝብለሽ እንደና ደና ነው ምናምን ታያለሽ እና በዛ አጋጣሚ ስገባ ይሄ ዘፈን ያጠና ነው እስኪ ዘፈኛት ምናምን አለኝ ዘፈንኩት ስዘፍነው ያው በኔ በአጋጣሚ በጣም ድብልቅ አለ ማለት ነው አንድ ቀን የዘፈንኩት በዛችሁ ሲለቀቅ በጣም ጥሩ አጋጣሚ ነበር በጣም ብዙ ሰው ያው አፍቃሪ የሆነ ሰው የዘፈን የፍቅር ዘፋኝ ነው እንደምታውቂው ሌላ የለም ግን ትንሽ በድምጼ እስቲ ጉንፋን ይዘና ምናምን እኔ ማግዝሽ ነገር ካለ አግዝሻለሁ ማጨብጨብም ይሁን አያ ወደ ኋላ ስለምስቢኝ ብቻ ነው እንጂ ምንም እንትን የለም እስቲ ልሞክረው እሺ አሻቅቤ ባየው ጭራ ለሰማይ አንኩልኩዬ ባየው ወላዋይ ካልጋ ላይ ብተኛ እንቅልፍ ማላይ ካንተ መለየቱ አይታል ተዘታ ናፍቆቱ አይታል ተዘታ ናፍቆቱ በመጣ ሶፍት ነገር ዊ አሻቅቤ ቀጣይ ብናወራ ደስ የሚለኝ ነገር ምንድነው እኔ ይሄ በግሌ ራስ ማወቅ ስለምፈልግ ነው ምክንያቱም አሁን ለምሳሌ ሰው በዚህ ሚዲያው ላይ እስካለን ድረስ የተለያዩ ነገሮች ሲለቀቁ ቀንሽ ኮሜንት ታያለሽ ሰው ጋር ያለኝ እንትን ኮኔክሽን እንዴት ነው የሚለው ነገር እዛም ከምትሰሪው ባለፈ ሲለቀቅ ስራዎችሽ ታያለሽና ከተለቀቁ ስራዎች ላይ አሁን ክለብ ላይ የሚሊዮን ይችላል ማለት ሲሰሪ ሰው ጋር የደረሰ ሰው ደግሞ ደርሶ የሚሰጥሽ ምላሽ አለ ጥሩም መጥፎ እና አንዳንዱ ምንድነው እንደዚህ መሆን ለምንድነው እንደዚህ የምትሆኙ ብሎም የራሱ ሌላ ደግሞ ይታለ ለምንድነው እንደድሜሽ አትሆኝም የሚባልም ደግሞ እንደ ማህበረሰብ ምላሾች አሉ ኮሜንቶች አሉና እንደው አንቺ ለእንደዚህ አይነት ኮሜንቶች ምን አይነት ምላሽ ነው ያለሽ እንዴት ነው ሃንድል የምታረጊያቸው ኦኬ አሁን እና ደግሞ ቆይ ይቅርታ አቋርጥ ስንት አመትሽ ነው በዛም ደግሞ ኦኬ ችግር የለውም የኔ እድሜ ምንም ይሄ እንትን የሚል ነገር አይደለም ምክንያቱም ምን መሰለሽ ለምሳሌ አንቺ ስንት አመትሽ ነው እኔም እንደምትይኝ ታውቆይ ነበር ለምሳሌሽ አሁን እኔ የኔን እድሜ ለማወቅ ኢትዮጵያ ቴሌቪዥን አለ የኔ እድሜ ምንም ችግር የለም ከልጅነቴ ስመጣ የተቀመጠ ነገር አለ ሶ ምንም ችግር የለብኝም እኔ አዲስ አበባ ተወልጄ ያደኩት መርካቶ ነው ለዛም ተወልጄ ያደኩት በነፃነት ነው ቤተሰቦቼ ያሳደጉኝ በጣም ደስ በሚል ተከልክዬ ምንም ነገር አላቅም ብትጠይቂኝ አይከፋኝም ሶ ምንድነው መሰለሽ እዚህ ጋር አሁን እኔ አንዳንዴ አሁን ማንበብ ትቻለሁ ኮሜንቱን እንደውም ልጅ ዘግቶታል አንዳንድ ሰው ቤቱ ቁጭ ብሎ በራሱ ጫማ ልክ አንቺን ያይሻል በትክክል
ገብቶሻል በእኔ ልክ አይደለም የሚያይ የኔን እድሜ የኔ እናትና አባት አሉ አገር ያገኛል ምንም ችግር የለው ማን ምን እንደሆነ ይታወቃል ይሄ አይከፋ ግን አንዳንዴ በጣም የሚያናደኝ ነገር ምን መሰልሽ ለልጇ ስትል ልጄ ምን ያርጋቸው የልጄን የጎደለውን ነገር እነሱ ይሞላሉ አይሞሉም ሶ ለምንድነው እኔ ማለት በእንደዚህ አይነት ነገር ምሳብም ምረበሽም ሴት አይደለም ምን መቶ ቢሰድ ምንም አይመስል ምክንያቱም እኔ ዛጋ የተገኘሁት የኑሮ ግዴታ ስላለብኝ ብቻ ነው እንጂ ምገኝ ሴት ሆኜ አይደለም እንደውም በዚህ አጋጣሚ አንድ ቀን ልንገርሽ ቃጽላ ማርያም ትባልጣለች እዛ ማርያም ሄጄ ተሳልሜ ቀን መጣውኝና ያው ማታ ደግሞ የሥራ ሁኔታ ለብሽ ሄጄ አይታኛለሽ መሰልና ኮሜንቱ ተደፍተሽ ስታለቅሽ ሰው ትመስያለሽ አለች እና ግን የሚገርምሽ ነገር ያው በቅስፈት ምናምን ታያለሽ ምን አስፈልገ እኔኮ የሄድኩት ምናልባት ሁኔታዎችን አስተካክለልኝ ሊሆን ይችላል ያ መልስ ምንድነው አለኝ እና አንዳንዴ ሰዎች የራሳቸውን ቁስል አውጥተው አንቺ ላይ ሊለድፉብሽ ይሞክራሉ በማለት እንደዚህ የሆነ ካይምሮሽ በላይ የሚሆን ኮሜንት አለ ግን አንዱንም ምንም አይመስለኝም ግን አንዳንዴ እንዳልኩሽ ያስቡ ይሆን ልጆቼ ይላል በትክክል አሁን አንድ ቀን ወደኩኝ መድረኩ ላይ ማለት እሺ ጫማ እንደላልጥሻል ትወድቂያለሽ ምንድን እንቅፋት ሲመታን የለም በቃ እኔ በስራ ላይ ወደኩኝ ግን ትንሽ አሰብኩ በጣም ማለት ልጅ ከፋዩ ምናምን ነገር አልከሰድ አንኳኳውና ከኔ ቀድሞ አይቶታል እሱ በስማ ከዛ ስገባ ዳግብዬ ወደኩ አልኩት ሰላ እናቴ ወደቅሻለ እንኳን አንቺ ጆ ባይደን 7 ይወድቋል እንጂ በእውነት ተስተድራለህ እውነት ደግሞ በሞደቅ ታሪክ እንደኔ የሚወድቅ የለም ብታምኝም ባታም አጭር ስለሆንክ ለመሬት ቅርብ እና የሚደንቅ ነገር የለም ግን የሚደንቀው ምንድነው ሰው አፉስ ገብቶ ወደ አንቺ ሲመጣ ነው የሚገርመው ብዙ ሰዎች አሉ እንደዚህ ኮሜንት በሚሰጥ ተሰብረው በዚህ ስራ ላይ በሙዚቃው ላይ ብቻም ሳይሆን ኢቭን ራሱኛ በመንሰራው ስራ ላይ ሰው የማያገባው ነገር ገብቶ እንደራሱ አስቦ የሚነግርሽ ነገር ሊሰብርሽ ይችላል አሁን አንቺ የምትሰበሪ ሴት ስላልነው ግን ስንቱ ተሰብሯል አስቢያው ካፍለው ሁሉ የሚያስፖስቱ ሰዎች አሉ ተወላገደች ተጣመመች ወደቀች ምናምን ምንድነው ልጇ አሮጊት እኔ እድሜን ማቀው ነኝ ከብቶሻል እድሜ ደግሞ ጸጋ ነው ምን ችግር አለ ምን እግዚአብሔር ለነሱ ላሉት እድሜ ያብቃኝ አሜን ምን ችግር አለ ወልጃለሁ ምን ይደንቅ ነገር የለም ምንድነው የዚህን ያህል ማለት አሁን እኔ አንድ ቲክቶከር ጠይቄያለሁ ምንድነው አንተ እንደዚህ መፖስት አረ ተከፍሎኝ ነው ብሎኝ የሚያቅሰው ሁሉ አለ እኔ ግን ምሰበር ሴት አይደለም እኔ ስመጣ እንዴት እንደመጣው አውቀዋለሁ ከብቶሻል ለፍቼ ደክሜ ያመጣውት ሞያ እንጂ ዝም ብዬ በዚህ ሹልክ ብዬ ያመጣውት ሞያ አይደል ካንድ ቤቱ ለቤት ዘልዬ ያመጣውት ሞያ አይደል ተቆርቁሬ ተገርፌበት ከብቶሻል ተኮርኩሜበት መስፈን እንዴት እንደምችል አውቄ ምናምን የመጣው ዘፋኝ ነኝ እንጂ ዝም ብዬ የመጣው ዘፋኝ አይደለም ስለዚህ ማንንም ሰው በኔ ቦታ መጥቶ እኔ ሊሰብረኛልች ግን የሰውን ማንነት ጥጉን ሳይ በጣም ይገርመኛል ነው እንደው ከዚሁ ሐሳብ ብዙም ሳንወጣ ቀጣይ ብናወራ ደስ የሚለኝ ስለ ልጅሽ ነው ማለት ብዙ ጊዜ አሁን ራሱ ከጀመር ነው ይሄን ጨዋታችን ከጀመርና አንስቶ ብዙ ጊዜ ልጅሽን ልጆቼ 3 ናቸው በነገራችን ላይ ግን ሲመስለኝ ከመጀመሪያ ልጅ ጋር ሞር አይ ከሁሉም ጋር እንደዚህ ነኝ ግን ትንሽ ወንዱ ማህለኛው ጭምት ነው ረጋ ያለም ስለሆነ ለዛ ነው አንዱ ጻን ነው አንተ ደግሞ ያው በልጅነቴ በ14 አመቴ ነው የወለድኳት ደደኛ ነሽ እግዚአብሔር ይመስገን በ14 አመቴ ነው የወለድኳት ይገርምሻል እሱ ራሱ አንድ ታሪክ ነው እኮ እግዚአብሔር ይመስገን ልጆች እግዚአብሔር ባርኮ ቀድሶ ሰጥቶ የተባረኩ ልጆች አሉ ግን ወንዱ ትንሽ ቀዝቀዝ ያለ አባትና ልጅ ነው የምንመስለው ማለት እኔ እንደምታይ ነገርም ካየው ያው ትንሽ ተናዳጅ ነገር ነኝ እሱ ደግሞ ትግስተኛ ነው እና አሁን ስላልሽው ጉዳይ ላይ አሁን ዳሽው እንደዚህ ኮሜንቶችናም ሲሰጥ አሁን አጥፍቶታል ብለሽኛል ከዛ ውጪ እንዴት ነው የምትነጋገሩት አሁን ከሱ ጋር ያላችሁ እንዳየውት ከሆነ በነፃነት ነው የምትነጋገሩት ብዙ ነገሮችን እና እንደው ግን ያን ነገር ብታጫውጪ ከልጅሽ አንፃር ማለት ነው እንደ እናት እንደ ልጆች ነው የምንኖረው ማለት በቤት ውስጥ
ለምሳሌ ልንገርሽ ከልጅነታቸው ልንገርሽ ህፃን ሆኖ የሁለተኛ ክፍል ተማሪ ሆኖ ይመስለኛል እና ያረፍዳል እሺ ለመነሳት ጠዋት ኖ ሲመለስ እሺ 10 ደቂቃ ያደቂቃ እኮ ማንም ተማሪ የሚያረጋው ነገር ነውና አንተ ለምንድን ነው የምታረፍደው ይቆጣልልኝ ማለት ነው እሺ ከዛ አንድ ቀን ዝናብ እየተደበደበ መጣ እሺ እንዴ ዳግምዬ ለምንድን ነው አርፍ ዝናብ እየተደበደብኩ ትመጣለህ እናቴ ተቆጫለሽ ሁሌ እኔ ምን ላድርግ ከዛ መቆጣተውኩ ማለት በረባውም ባረባውም መቆጣተውኩኝ ምክንያቱም አሁን እኔ ሳጠፋ ለብሼ ስወጣ ያየኛል አምሽተን ደናደር እስከመጣ ተባብለን ለሊት ደግሞ ሲሄድ ከፍቶኝ ነው ገብቶሻል ስለዚህ አሁን እዛ ጋር ልጅሽ ምን ይላል እኔ ራሴ ማላቀው ልጅ አለ እንዴ ይላል አንዳንዴ ማለት ነው እሱ ግን እናቴ ኮሜንት አታልብ ይላል ገብቶሻል እናቴ ለምን ኮሜንት አንበልሽ ምን ይለኛል እና ልጅሽ ምን ይላል እንዴ ልጄ ምን ይላል እኮ ነው ማኖረው ጉድ እኮ ነው እንዴ እና ያው መንደርስ ደግሞ የሚገርምሽ ነገር ሲወጣም ሲገባም የማን ልጅ እንደሆነ ራሱ አይታወቅም ይሄኛው የማንኛው የዘፋኛው ልጅ ነው ቀዝደናው አላችሁ ምናምን የሚል እንደድሜው አይደለም ለልጅ ነው እና አንዳንዴ እኔ ራሴ አብሶት እንደ ምናምን ላለው የደነገጥኩ ማለት ለዛ ነው ምጠነቀቀው ገብቶሻል በንግግርም ሆነ በምንም አንዳንዴ ስትናደጃ አታቂውም አንዳንዴ ምትናገሪው ወይ ደግሞ ምጽፊውንም ስለማታቂ ቀስ በይ ምናምን ይላል ልጅ ማለት ነው እዛ ነው ብዙ ጊዜ ካፌ የማይጠፋው እንደገና ደግሞ በጣም ጎበዝ ሰራተኛ ነው ከምልሽ በላይ ልጅ ስለሆነ ሳይሆን አንዳንዴ ትንሽ የኔ ባህሪ ኃይለኛ ነኝ ማሳልፍም ሰው ስላልሆንኩኝ ኤልያስ መልካ ከሞተ በኋላ የት ሄጄ ነው ምሰራው አሁን ምን አይነት ሰው ነው የሚገጥመኝ ምክንያቱም ያኛው ወንድሜ ሞቶብኛል እንደ ባህሪ የሚይዘኝ እንደ አመሌ የሚይዘኝ ሰው ስለሞተ ካሴት ሰራለ አልበም ሰራለ የሚል ግምትም የለኝም ሐሳብም የለኝም ግን እግዚአብሔር ደግሞ ልብሽን ነው የሚያየው አየኛ አምላክ ጎበኘኝ ጌታ ጎበኘኝና ልጅን አቀናባሪ ያረጋልኝ የዜማ ደራሲ አሁን አልበም እየሰራልኝ ነው በዚህ ባውን ካንዶር ከምናም በኋላ አንድ ነጠላ ዜማ አለቃል እንደዚህ አይነት ድብዳ ነው እንዴ በጣም አሁን ማንም ስቱዲዮ አልሄድም በቃ የሚያስፈልገኝ ነገር ከሆነ አብረን እንትና ጋር እንሂድ እንባባላለን እንጂ ማንም ስቱዲዮ አልሄድም ምክንያቱም በቃ እግዚአብሔር ጎብኝቶኛል ስለዚህ ልጅም ታደስ ከነ ድምጹ ስለዚህ ሙዚቃ ምሱም ይሰራል ማለት ከማቀናበር ውጪ ማለት አቀናባሪ ነው ዜማ ደራሲ ነው በቃ በጣም ከምልሽ በላይ ማለት ልጄ ስለሆነ አይደለም በጣም ጎበዝ ኳስ ተጫዋች ነበር ኳስ አልፈልግም ብሎ የሙዚቃ አቃግጅልኝ ብሎ የሙዚቃ በቃ ሙሉ ስቱዲዮ አድርጌላት እንዴ ጎበዝ እንደሆነ ልነግርሻለሁ እኔ ራሴ ዜማ ሲሰጠኝ የሱን ድምጽ እኔ መስፈን ያቀተኛል እኔ መስፈን ያቀተኝና በቃ በራስ ድምጽ ገብተልኝ አለዋለሁ በጣም በሚገርም ሁኔታ ነው የምነግርሽ ስለዚህ ይሄ ደግሞ እግዚአብሔር እኔን ስላየኝ ነው ልቤን ስላየው እኔ በጣም ከመወድልሽ ሙዚቃዎች ውስጥ መካከል ኤልያስንም ስታነሽ ነበር በጣም በተለይ በኢትዮጵያ ሙዚቃ ኢንዱስትሪ ላይ ትልቅ የሆነ አሻራ ያሳረፈ ሰው ነው እውነት ለመናገርና የሚታወቅ ሀቅ ነው እሱ የመጨረሻው ስራዎቹን ከሰጥቶሻል አንቺ እና ስለዛ ስራ ብናወራ ደስ ይለኛል ወይ ልምጣ ወይ ምጣ የሚለው አለ ከዛ በኋላ ደግሞ እንትን የጎጃም ወለላ ደግሞ የሚላል ሁለቱ አሁን የተያዙ ነገሮች ናቸው ሰዎች በተለይ ከሚሏቸው አንፃር ማለት ነውና ማን ነው የጎጃም ወለላ ደግሞ ማለት በተለያየ ኢንተርቪው ላይ ገልጸሻል ወይ ልምጣ ወይ ምጣ የሚለውን ሙዚቃ አንድ ላይ ያይዘሽ አንዳንድ ነገር ብትይ ምንም ያው ወይ ልምጣ እኮ ሁሌ የምናገረው ነው ኤልያስ መልካ ታሪክ ነው በዚህ አጋጣሚ አሁን ኤልያስ ታሞ ሲተኛ አንድ ሰው አላየው ከሞተ በኋላ ግን ያው እንደምታየው ነው ስለዚህ ወረኛ መሆኑን የምታውቂው በዚህ ነው እውነቴን ነው ማለት ሰው በችግርሽ ጊዜ የሚደርስልሽ ነው ከተነሳሽ በኋላ ማንንም ቢያወራ ምንም ችግር የለም እንደውም ከዚህ ጋር ራሱ ተያይዞ ብዙ ሰዎች
ማለት ከኤልያስ ጋር ታይዞ ማለት ነው በዚሁ ኢንዱስትሪ ላይ በዚህ በሙዚቃው ዘርፍ ያሉትን ሰዎች በይፋ ተችተሻል ለምንድን እንደዚህ ሰው በደከመው ጊዜ በታመመ ጊዜ ሰው ባጣ ጊዜ ሰው ከጎኑ ከሌለ እኔ ከጎኑ ከሌለው አንድ ነገር ከተበላሸ ከሆነ በኋላ ነበር ብሎ ማውራት ምን ይሰራል ብለሽ በይፋ ከሰሻል ብዙ ሰው ደፍሮ ማያረጋው ነገር ማለት ነውና በዚህ ምክንያት የተለያዩ ሰዎች አሉ አንቺ ያለሽበት መድረክ ላይ መቆም የማይፈልጉ አንቺ መቆም አትፈልጊያቸው እና ምን ብለሽ አሁን የተቸሻቸው ነገር ደግመሻል እስቲ ጥቂት ነገር ብትይን ምንም ለምሳሌ እኔ ኤልያስን ለረጅም አመት አውቀዋለሁ ማለት በጣም ለረጅም አመት ከምልሽ በላይ ደግሞ አንዳንዴ አብረ በነገራችን ላይ አብሮሽ ነው እኮ ጓደኛ ሆኖ ጓደኛ ያልሆነ ሰው አለ አይደል ጓደኛዬ ነው ብለሽ ግን ጓደኛ ያልሆነ ሰው አለ ሁሌ አብሮሽ የሚሆን ግን ጓደኛ ያልሆነ ሰው አለ ስለዚህ እኔ ደግሞ ኤልያስ ለኔ ትምህርት ቤቴ ነው ገብቶሻል ብዙ ነገር ያየውበት ነው በጣም ብዙ ከምልሽ በላይ ማለት ነው ስለዚህ የሰው ልጅ በቁም ይያለ መረዳዳት ነው አሁን እኔ እንግዲህ የሆነ ጊዜ አልነበርኩም ገብቶሻል አልነበርኩም በቃ አልሰራውም ቤት ውስጥ ነበርኩ አሁን ስሰራ ደሞ ቅንድቤ ሊሰብር የሚመጣ አለ ማለት ነው ዋይ ማን የሚሰበር ሰው የለም ምክንያቱም እኔ እዚህ ጋር አይቻለሁ በኤልያስ ብዙ ነገር ስላየው ነፍሱን ይማርልኝ በነገራችን ላይ በጣም አሁን እንደውም ትግስት ሰጥቶኝ ስነ ስርዓት አስይዞኝ ነው እንጂ ሌላ ሴት ነበርኩ ማለት ነው ገብቶሻል ከምልሽ በላይ ምክንያቱም ደሜ ነው የሚፈላው ስለሱ ሳነሳ ራሱ ወዳጅ ነኝ እንዲ ነኝ ምናምን አያገባኝም እኔ ምክንያቱም ያየሁትን ባይኔ አይቻለሁ ማለት ነው ባይኔ ስላየው መጥቶ ከኔ ፊት እንዲ ነው ብሎ የሚያወራ ሰው የለም በደጅ ለፍልፋ ያገባኝ እኔማ ያለው ኢንተርቪው ይላክልኛል ይደርሰኛል ግን ሁሉንም ጠያቂው አምላክ ነው ገብቶሻል የህሊናዳ ያለባቸው አለባቸው በቃ እኔ አንዴ ተንፍሻለሁ ያለዋኝ ስለዚህ አንድ ነገር ስታንጎራጉሪልን አንጎራጉሪልን ደሜ ሳይፈላትኝም ነበር በጣም ይቅርታ ለዛ ኮሎ ቀዝቀሽ ውሃ ጠጪ እንኳን ማለት በጣም ወዶ ሙዚቃ ነው በእውነቴን ነው የምልሽ ልምጣ ወይ ምጣ እኔ ማግዝሻለሁ በዚህኛው ላይ አገሩና ደጅን ሩቅ የመሰለኝ እንዶ ፍንግዳ ያብስለሰሉ ዘመድ እንደሌለው እንደ ባዳገር ሰው እንደ ቀልባይቷር ሆዱን የባሰው ዋይልም ታውይ ምታ ከንኪኒታን በምን ጥፋቴ ነው ልቤ እንደሚከታን አይበቃሽ ወይ እኔ ማለት ቀጥልሽ ነበር እኔ ረብሸኛል ስራ ሆኖ በዘፍነው ማታ ሰው ስለሚወደው ግን የሱን ስብራት ያየውበት ዘፈን ስለሆነ አዝናለሁ ናት ጆች ዘርግቼ አቀበላው ነበር ያሽታው ወይ ልምጣ ወይ ምጣ የሚለው ሙዚቃ እንግዲህ የኤልያስ እሱ የነበረበት ሁኔታ የሚገልጽ ነው አሁን ብለሻል ከዚህ በፊት በተለያዩ ቦታዎች ላይ መድረኮች ላይ ገልጸሻልና ያው ነፍሱን ባጸደ ገነት ያኑረው ይያልን ቀጥሎ እንደው ታይ ዳስቂ የጎጃም ወለላው የተሰኘው ሙዚቃ አለና ይሄን ያነሳውበት ምክንያት ሁለቱም ሙዚቃ ለልጅነት ባልሽ እንዲሁም ለልጅሽ አባት የሆነ ወርቁ አይተን ይዘፈንሹ ዘፈን ነው ይላሉና እና አንዳንድ ሰዎች ደግሞ ባላግብታ ብለው የሚሉም ሰዎች አሉና ድሮ ነው መታቂው አሁን ነው መታቂው እንደው በትነግሪኝ ኦኬ እንግዲህ የጎጃም ወለላው ወርቁ አይተን ነው የልጅነት ባሌ ነው የመጀመሪያ ባሌ ነው የመጀመሪያ እናትና አባቴ የዳሉ የኳሽ ባሌ ነው ማለት ነው የዛሬ 20 አመት ነው ማቀው 20 አመት በጣም ይገርማል የዛሬ 20 አመት ነው የምናቀው ማቀው ያው ልጆች አሉን እንግዲህ ለአንድ ሰው ሁሉ ጊዜ ወይ ስለተለያየሽ ወይ ደግሞ ገንዘብ እዚህ ጋር ስላልሰጠሽ ወይ ደግሞ ምናምን አይደለም ብዙ የሚያዋስኑ ነገሮች ይኖርሻል ገብቶሻል ብትለያይም ሀብታም ነው ለባለ ሀብት ዘፍና ምናምን ለሚለው እኔ ድሮም ኖሮት ነው ማቀው እንዳሁኑ ባይኖረው ያኔ ኖሮት ነው ማቀው
እንግዲህ ያገናኘን ገንዘብ አይደለም በዛ ዘመን ገንዘብ አሁን ነው ገንዘብ ሰው እንደዚህ ማምለክ የጀመረው በዛ ጊዜ ገንዘብ አይደል እናትና አባቴ ወደውት መሰሉ ለዚህ ሰው ትመጥናለች እሱ ደግሞ ለሷ ይመጥናል እኔ ኃይለኛ ስለነበርኩ እንዳልኩሽ ነው በጣም እንደውም ሯጭ ቦን ይሻለኝ ነበር ይገርምሻል ከምዘፍ በጣም ስለምሮ ትበርድ እንደው ከበረደች ልጅ ብትወልድስ ብሎ አባቴ ነብሱን ይማረው እሱ እንግዲህ ያኔም ሸላሚ ነው ይገርምሻል እሺ እና እኔ እዚህ ሀገር አልነበርኩም በዛ ወቅት ልጆኜ ሌላ ሀገር ነበር የኖርኩት ስመለስ እንግዲህ እንደ አጭተው ማባልች ማይችላል በቃ አጭተው ይሄ ነው ባልስ ባል እሺ ነው ምለው ምክንያቱም እኔ ራሴ አሁን ይገርምሻል ከእናትና ከአባቴ ትዛዝ ከወጣው ገና አሁን እኔ በዛ ጊዜ እናትና አባቴን በቃ ማለት እንዳልኩሽ እግዚአብሔር የተባረኩም የሚታዘዙ ልጆችም የሰጠኝ ታዛዥ ስለነበርኩ እንደልባቸው ወልጄ ተገርፌ ያቃለው እኔ እኮ አላምነሽም በእውነት ማርያምን እውነቴን ነው ምን እኔ ለእናቴ መልስ ሰጥቼ ማላቅ እናቴ አሁን መታ ብትመታኝ ምንም የሚደንቀኝ ነገር የለም ገብቶሻል አይደል ምንሽ ልጇንም ይዣትም አላቅም እንዲም ብለሽ አታውቂ አረን ያላቅም እናቴ ጠጥረሽ ነው ትገረፍ ዝም ብዬ ነው መመታው አሁንም አንዳንዴ ደስ ሲላል ታረጋኛለች እናቴና በዛ ጊዜ እሺ ነው የምንለው ማለት ነው በቃ እሺ ነው ይሄ ነው እንደው እንጠናና ለወቀው ይወቀኛል አልሽ አይ እኔ እንደሱ አላልኩም ምንም የሚባል ነገርም የለም እሺ እኔ ልጅ ነኝ ማለት እንደው እሱን ሳገባ 13 አመቴ ነው ብልሽ እንደው አታምኚኝ ማለት አይ ማለት የመጀመሪያ ልጅ ማሰራት ኮለሽ ልክ ነሽ የመጀመሪያ ባሌ ነው በቃ እሱ ነው ባሌ ሲባል እሱ ነው ባሌ በቃ ሌላ ምን አለ ግን ያው እንግዲህ ሆነና ወለድ ማለት እንግዲህ 20 አመት ልጅ አለን ማለት ነው እና ያው በመሃል ትለያያለሽ እኮ ያለኮ ነው ምንድነው መለያየት ትለያያለሽ ነገሮች አሉኑ ያው እሱም እንግዲህ ወደ የሚፈልግበት መንገድ ሄደ ወይም ደግሞ ማረሚያ ቤት ቆይቷል እዛ አንድ ዘፈዝፈኝልኝ አለኝ ማረሚያ ቤት ሆኖ አንድ ዘፈዝፈኝልኝ ዋክሽ ከነበርኩበት ህይወት ወደ ነበርኩበት ህይወት ለመመለስ ዘፈን ያስፈልገኛል አለኝ እሺ ይሄ ነው እንግዲህ ታሪኩ ማለት ነው ኦኬ ዘፈን ያስፈልጋል አው ክፈለኝ በቃ እንደ ዘፋኝ ተዋዋልን ማለት እሺ ተዋዋልን እኔም ደግሞ ምንም ችግር የለውም ምክንያቱም በጎ ሰው ነው ደግ ሰው ነው የምሬን ምነግርሽ ለኔ ምንም ስላላረግልኝ አይደለም ምንም ማያርግልኝ ክፉ አይንካው ይኑር አሜን ገብቶሻል ግን በጣም ደግ ነው ከምልሽ በላይ ያኔ በዛ ዘመን አንዴ እኔ ቢጤ እኛ ጋር የሚጠብቀን ነበር እኛ ምን ሰራበት ዮሐንስ ቤተክርስቲያን ፊት ለፊት ነው እሺ እና የኔ ቢጤ እኛ በር ላይ ነው የሚተኛው ማለት ነው እሺ 10,000 ብር ሰጠው በዛን ሰዓት አዎ የሚጠብቀን ሰው ያባረረብን ጠፋ ሰውየው ባለሀብቶና እሱም በቃ 10,000 ብር ብዙ ይገዛል ገብቶሻል አይደል ምን ሩቅ እኮ አይደለም 20 አመት ማለት እኮ ምን ሩቅ አይደለም ያው ስንለው ነው ስንመጣው ነው እንጂና ምንም ችግር የለም ደግ ስለሆነ ያው ደግሞ ልጅ አባት ነው እንደው ስራ ስሰጩ እንዴት ነው ምንድነው ባያስደምጥሹ አንተ የነ አመለ ሸጋው የማር ወለላው ጣምና ከጣዝማ ማር ወለላው ናጠፋይ መላው ፍልቅልቅን አልፈ ደገን ደብረ ወርቅ ለካ ለምለም ኖራል የማያውቀው ድርቅ ለካ እንደማኛ ጤፍ በቅለከ ነገና አይኔ ሌላ ያይም አንተን አለፈና የስንት አመት ችግር ከላይ ገብ ለሰው ተተርፋላ ዛሬ ከራስ አልፈ ዳሞትን ጎሚታ በደም በጫርግና የነገና ጉብዝ ማለኝ እኔ ጀግና ጀግና ወይ በጣም አሪፍ ነበረ ጣምና ጣዝማ ማሮለላ ወለላ ናተፈይ መለው ከሰሞኑ ሲሰማ የነበረው ወሬ ምን መሰለሽ እሺ
አግብቻለሁ። ያው ወሬው ወራላል አንቺም ሰምተሽ እንዴ ጠየቅሽኝ? እንዴ ተረኬታ አግብቻለሁ። እግዚአብሔር ይመስገን። ልጆቼን የሚወድ እኔን የሚወድ አግብቻለሁ። እሰይ እንኳን ደስ አለሽ በአምላክ። ስለዚህ መቼስ በቀለበቶቻው አንላቀቅም፣ ችግር የለውም። ግን ያው አሁን ኢኮኖሚውም እንደምታየው ነው። ስለዚህ ፋሚሊ ካወቀው ልጆቼ ካወቁት እንደዚህ ብሎ ማምለጥ አይቻልም። ይቀጥላል፣ እንደርስበታለን። ሆነ መሆን የለበትም። ድግስ ያስፈልጋል እንዴ በደንብ ገና ቤሎ ሊለብስ ነው ታባቱ እዚህ በእናት ደስ የምትይ ሰው ነሽ። በጣም ቀለሽ ሰው ነሽ። ጨዋታሽ ድምጽሽ አይጠገብም። በእውነት ዛሬ ጥሪያችንን አክብረሽ መተሽ ከኛ ጋር እሁድን ስላሳለሽ ስላጫወትሽን ለጥያቄዎቻችን እንዲህ ብትንትን ያለ እውነትን በእውነት የታጀበ መልስ ስለሰጠሽን እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። ትዳርሽን እግዚአብሔር ይባርክ፣ ልጆችሽን እግዚአብሔር ይባርክ። ደግሞ በልጅሽ ስራ ዳግም እንገናኛለን። እውነት ነው። እና በመጨረሻ ማለት የምትፈልጊው ነገር ካለ ድሩን ልስጥሽ። በጣም በዚህ አጋጣሚ ዓለምነዋሴ ማድነቅ ፈልጋለሁ። ምክንያቱም በልጅነቴ ዓለምዬናና የሚል ዘፈን ስዘፈን የኔ ዘፈን አይደለም የፍቅር አዲስ ነው። ከፍቅር አዲስ የራሷ ደራሲ ነው ወደኔ የሰጠኝ። እሺ ማንንም ሰው በሰው ዘፈን ነው የሚነሳው። ግን በዛ ዘመን ልጅ ሆኜ የመጀመሪያው ሰው ዶላር የሸለመኝ ዓለምነዋሴ ነው። ገባሽ? ዓለምዬ ደግሞ እንግዲህ ከሰሞኑን ዩቲዩብ ላይ ገብታችሁ ቼክ ማድረግ ትችላላችሁ። አዋዜ የሚል ፕሮግራም አለው አይደል? ከተሳሳትኩ እንጃ። ግን በጣም በሚገርም ሁኔታ ነው ያደነቀኝ። በሚገርም እውነት በጣም በሚገርም ነውና ዓለምዬ ያው እግዚአብሔር ያክብርልኝ ብያለሁ። ጓደኞቼ ጌጡ ተመስገን ሁሉንም ከልብ ልጆቼን እንዲሁም ባለቤቴ ያው አክብሮ ልጆቼንም እኔንም አክብሮ ይሄን ሁሉ ፈተና ችሎ መምጣት ራሱ እኮ ትልቅ ነገር ነው። እውነቴን ነው የምነግርሽ። አንድ ሰው ለፍቅር ሲጠይቅሽ ካንቺ ኋላ ያለውን ነገር አንቺ ያልኖርሽበትን ዓለም ኖራለች ብሎ አውርተውት ያን ኖሬ ችሎ አልፎ መምጣት ራሱ ትልቅ ጽናት ይጠይቃል። ስለዚህ እግዚአብሔር ያክብርልኝ። እናቴን ደግሞ እድሜና ጤና ይስጥልኝ። የኔ ተቆጪ የኔ ቻይና ትሷ ምክንያቱም ቀይ ነው ካልኳት ቀይ ነው ብላልሽ መስሉ ነው የምትለው። ጸባይን ስለምታውቀው እንዳመሌ ስለምትይዘኝ እናቴ እድሜና ጤና ይስጥልኝ። አድናቂዎቼ አክባሪዎቼ በሙሉ መታችሁ ምታወሩም ማታወሩም ለሁሉም ነገር እግዚአብሔር ያክብርልኝ። እንዲሁም እዚህ ላላችሁ ክሩ በሙሉ በጣም ደስ ብሎኝ ነው የልቤን የተነፈስኩት ያለውን ነው የተናገርኩት። ስለዚህ እግዚአብሔር ያክብርልኝ። በድጋሚ በጣም ነው የምናመሰግነው። ለመለያ የሆነን ዘንድ ደግሞ እሁድም ስለሆነ በየቤታቸው ተሰብስቦ ለሚያዩን ሰዎች መለስ ብለን ወደ ኋላ በርጉጌ ቤተሰብ ውስጥ የምትጫወቻቸው የተለያዩ ሙዚቃዎች ነበሩና እንደው አንዱን በምርጫሽ ብለሽልን ብንሰነባበት። ጥሩ መልካም ቁመናው ያማረ ከኔውን ከሌላ እንዲተማረረ መጣሁ ወይስ ቀረው ሳይለኝ በደፈናው ጥሎይ ኩብለሉ ከበደልኩ ምነው ምን በደልኩ ምነው ፊቱን አዙሩብኛ እያሳየን ጀርባ ምነው መኮብለሉ ጥራለው የኔባ